ሰበር መረጃ አሜሪካ ለ165 ዓመታት አክብራ የቆየችውን ታሪካዊ ህግ ጥሳለች። ፕሬዝዳንት ዶናልድ ትራምፕ በታሪክ ለመጀመሪያ ጊዜ በስልጣን ላይ ያሉ በዶላር ላይ የፈረሙ የመጀመሪያው ፕሬዝዳንት ሆነዋል። የአሜሪካ $100 አሁን የትራምፕን ስም ይዞ ወደ ገበያ ሊወጣ ነው። በሌላ በኩል የአሜሪካ የደህንነት ተቋም የሆነው FBI ታሪካዊ ውርደት ገጥሞታል። የኢራን ሃከሮች የኤፍቢአይ ዳይሬክተሩን ካሽ ፓቴልን የግል ሚስጥሮችና ምስሎች ሰብረው በመግባት ለዓለም ይፋ አድርገዋል። እስራኤልም በኢራን የኒውክሌር ማጣሪያ ጣቢያዎች ላይ የፈጸመችውን ጥቃት በይፋ አምናለች። እነዚህንና ሌሎች ሰበር መረጃዎችን ይዘናል። እስከ መጨረሻው አብራችሁን ቆዩ። For the first time in American history, the signature of a sitting president will soon be featured on U.S. currency. የአሜሪካ የገንዘብ ሚኒስቴር መላውን ዓለም ያስገረመ አዲስ መመሪያ አውጥቷል። እንደ መመሪያው ከሆነ ከፊታችን ሰኔ ወር ጀምሮ በሚታተሙት ባለ $100 ኖት ላይ የፕሬዝዳንት ዶናልድ ትራምፕ ፊርማ ማረፍ ይጀምራል። ይህ ክስተት አሜሪካ በታሪኳ አይታው የማታውቀውና ለዘመናት የቆየውን የገንዘብ አሰራር ስርዓት እየቀየረ ነው። ከ1861 ወዲህ ማለትም የአሜሪካ መንግስት ለመጀመሪያ ጊዜ የወረቀት ገንዘብ ማተም ከጀመረበት ጊዜ አንስቶ በዶላር የሚያርፉት የገንዘብ ሚኒስቴሩና የገንዘብ ያዡ ፊርማዎች ብቻ ነበሩ። አሁን ግን የትራምፕ አስተዳደር የገንዘብ ያዡን ፊርማ ሙሉ በሙሉ በመሰረዝ በምትኩ የፕሬዝዳንቱን ፊርማ እንዲያርፍ ወስኗል። ይህም ትራምፕን በስልጣን ላይ ያሉ በዶላር ላይ የፈረሙ የመጀመሪያው የአሜሪካ ፕሬዝዳንት ያደርጋቸዋል። የገንዘብ ሚኒስቴሩ ስኮት ቤሰንት ይህንን እርምጃ ሲያብራሩ ትራምፕ ለአሜሪካ ኢኮኖሚ ያበረከቱትን ታሪካዊ ስኬት እውቅና ለመስጠት የተደረገ መሆኑን ገልጸዋል። ሚኒስቴሩ የሀገራችንን 250ኛ ዓመት ነጻነት ስናከብር የዶላር ኖቶች ታላቁ መሪያችንን የዶናልድ ትራምፕን ስም መያዛቸው እጅግ ተገቢ ነው ብለዋል። የአሁኑ የገንዘብ ያዥ ብራንድነት ቢችም ትራምፕን የወርቃማው ዘመን ኢኮኖሚ መነቃቃት አርክቴክት ሲሉ አወድሰዋቸዋል። ይህ እርምጃ ትራምፕ ስማቸውን በተለያዩ የመንግስት ተቋማትና ንብረቶች ላይ ለማተም ከሚያደርጉት ሰፊ እንቅስቃሴ ጋር የተያያዘ ነው። ከዚህ ቀደም ስማቸው በህንጻዎች፣ በመንግስት ፕሮግራሞች፣ በጦር መርከቦችና አሁን ደግሞ በገንዘብ ላይ እንዲሰፍር ተደርጓል። በተጨማሪም የትራምፕ ምስል ያለበት የመታሰቢያ የወርቅ ሳንቲም ዲዛይን መጽደቁ ይታወሳል። ምንም እንኳን በህይወት ያለ ሰው ምስል በመደበኛ ሳንቲሞች ላይ እንዳይታተም ህጉ ቢከለክልም በፌዴራል ሪዘርቭ ኖቶች ላይ ግን የገንዘብ ሚኒስቴር ፊርማ የመቀየር ሰፊ ስልጣን አለው። የቀድሞ የገንዘብ ያዥ ሊን ማለርባ በዚህ ፊርማ ለውጥ ላይ አስተያየት ለመስጠት ፈቃደኛ ባይሆኑም የቀድሞዋ የትራምፕ አስተዳደር ባለስልጣን ጆቪታ ካራንዛ ግን እርምጃውን የአሜሪካን ጥንካሬና የቀጣይነት ታላቅነት ማሳያ ሲሉ ጠርተውታል። ይሁን እንጂ ተቺዎች ይህ እርምጃ የመንግስት ተቋማትን ለግልዝና የመጠቀም ዝንባሌ ነው በሚል ስጋታቸውን እየገለጹ ነው። ትራምፕ ግን ይህንን ፊርማ እንደ አንድ ትልቅ ድል በመቁጠር አሜሪካን ዳግም ታላቅ የማድረጋቸው ተምሳሌት አድርገውታል። በአሜሪካና በኢራን መካከል ያለው ጦርነት ከመሬትና ከባህር ተሻግሮ ወደ ዲጂታል ዓለም ተሸጋግሯል። የሀገሪቱ ከፍተኛ የህግ አስከባሪ ተቋም የሆነው የፌዴራል ምርመራ ቢሮ ዳይሬክተር ካሽ ፓቴል የኢራን ደጋፊ ነን ቢሉም ሃከሮች ታሪካዊ ሊባል የሚችል የሳይበር ጥቃት ሰለባ ሆነዋል። ራሱን የሃንዳላ የሃክ ቡድን ብሎ የሚጠራውና ፍልስጤምን እንደሚያግዝ የሚገልጸው የሃከሮች ስብስብ የኤፍቢአይ ዳይሬክተሩን የግል ኢሜል ሰብሮ መግባት መቻሉን በይፋ አውጇል። ቡድኑ ፓቴል አሁን በተሳካ ሁኔታ ከተጠቁ ግለሰቦች ዝርዝር ውስጥ ስሙ ሰፍሯል ሲሉ ተሳልቋል። እንደ ሮይተርስ እና CNN ያሉ ታላላቅ የዜና ወኪሎች የደህንነት ምንጮችን ጠቅሰው የጥቃቱን እውነተኝነት አረጋግጠዋል። ሃከሮቹ የፓቴልን የግል ህይወት የሚቃኙ በርካታ መረጃዎችን ለዓለም ይፋ አድርገዋል። ከተለቀቁት መረጃዎች መካከል ዳይሬክተሩ በአንድ ጥንታዊ ስፖርት መኪና አጠገብ ቆመው እየታዩበት ምስል፣ ሲጋራ አፋቸው ውስጥ አድርገው እንዲሁም በእጃቸው የመጠጥ ጠርሙስ ይዘው በመስታወት ፊት የቆሙባቸው የግል ፎቶግራፎች፣ ባለፉት 10 ዓመታት ውስጥ ያደረጓቸው የጉዞና የንግድ ልውውጥ ሰነዶች ይገኙበታል። ምንም እንኳን ሰነዶቹ የቆዩ ቢሆንም የኤፍቢአይ ዳይሬክተር እንዲህ አይነት የደህንነት ክፍተት መታየቱ በአሜሪካ የደህንነት ተቋም ላይ ትልቅ መደናገጥን ፈጥሯል። የሃከሮቹ ቡድን ይህንን እርምጃ የወሰደው ለኢራን ደጋፊነት መሆኑን ግልጽ አድርጓል። ጥቃቱ የተፈጸመው አሜሪካና እስራኤል በደቡብ ኢራን ሚና በሚገኝ የሴቶች ትምህርት
ትምህርት ቤት ላይ ለፈጸሙት ጥቃት ምላሽ መሆኑን ገልጸዋል። በዚያ ጥቃት አብዛኞቹ ተማሪዎች የሆኑ ከ170 በላይ ንጹሃን መገደላቸው ይታወሳል። ሀከሮቹ ይህ በሳይበር ጦርነት ውስጥ የአዲስ ምዕራፍ ጅማሮ ነው ሲሉ አስጠንቅቀዋል። ካሽ ፓቴል በ2025 የኤፍቢአይ ዳይሬክተር ሆነው ከተሾሙ ጀምሮ በአወዛጋቢነታቸው ይታወቃሉ። ተቺዎቻቸው የፌዴራል ተቋሙን ለፕሬዝዳንት ትራምፕ የግል ፍላጎትና ለግል ጥቅማቸው እያዋሉት ነው ብለው ይከሷቸዋል። አሁን የደረሰባቸው የሳይበር ጥቃት ዳይሬክተሩ የራሳቸውን የግል ደህንነት መጠበቅ ባልቻሉበት ሁኔታ ሀገሪቱን እንዴት ይጠብቃሉ የሚል ከባድ ጥያቄን አስነስቶባቸዋል። ኢራን በበኩሏ በምዕራባውያን የኢኮኖሚና የደህንነት ተቋም ላይ የምታደርገውን የሳይበር ጥቃት እንደምትገፋበት ዝታለች። መካከለኛው ምስራቅ ወደ ከፋ አደጋ እየተገፋች መሆኑን የሚያሳዩ አዳዲስ ክስተቶች ተፈጥረዋል። እስራኤል በኢራን የኒውክሌር ፕሮግራም ላይ ያነጣጠረ መጠነ ሰፊ ጥቃት መፈጸሟን በይፋ አረጋግጣለች። ይህ እርምጃ ዓለም አቀፉን ማህበረሰብ በተለይም አውሮፓን በእጅጉ አስቆጥቷል። የእስራኤል ጦር በኢራን መሃል በሚገኘው የየዝድ ግዛት ያለው የዩራኒየም ማምረቻ ጣቢያና በአራክ የሚገኘው የከባድ ውሃ ማጣሪያ ጣቢያ መምታቱን አረጋግጧል። እነዚህ ተቋማት ኢራን ለኒውክሌር ቦምብ የሚያስፈልገውን ግብዓት ለማዘጋጀት የምትጠቀምባቸው ቁልፍ ቦታዎች መሆናቸውን እስራኤል ገልጻለች። የኢራን አቶሚክ ኢነርጂ ድርጅት በበኩሉ ጥቃቱን ቢያምንም ምንም አይነት የሬዲዮ አክቲቭ ፍሳሽ አልደረሰም ሲሉ ለዜጎቹ ማረጋገጫ ሰጥቷል። የጀርመኑ ቻንስለር ፍሬድሪክ መርዝ በፍራንክፈርት በተካሄደ የውይይት መድረክ ላይ ባደረጉት ንግግር የአሜሪካና የእስራኤል ጦርነት በኢራን የመንግስት ለውጥ ያመጣል የሚለውን ተስፋ ውድቅ አድርገውታል። ቻንስለሩ የመንግስት ለውጥ ግብ ከሆነ አይሳካም፣ ይህ አይነቱ ስትራቴጂ ከዚህ ቀደም በአፍጋኒስታን እንደታየው ሁሉ ሁልጊዜም መጨረሻው ውድቀት ነው ብለዋል። ምንም እንኳን ቻንስለሩ የኢራንን አመራር ቢተቹም ጦርነቱ ግን የከፋ ስህተት መሆኑን ጠቁመዋል። የጀርመኑ ፕሬዝዳንት ፍራንክ ዋልተር ሽታይንማየር ደግሞ ከቻንስለሩ በበለጠ ጠንካራ በሆነ ቋንቋ አሜሪካንና እስራኤልን ወቅሰዋል። ፕሬዝዳንቱ ይህ ጦርነት ዓለም አቀፍ ሕግን የጣሰና በፖለቲካዊ መልኩ አስከፊ ስህተት መሆኑን ገልጸዋል። አሜሪካ ጥቃቱን እየፈጸምኩት ለደህንነቴ ስጋት ስለሆነ ነው የምትለው ምክንያት በቂ እንዳልሆነና ጦርነቱ ሊቀር የሚችል እንደነበር አስምረውበታል። ይህ የጀርመን መሪዎች አቋም በአውሮፓና በአሜሪካ መካከል ያለውን ጥልቅ የዲፕሎማሲ ስንጥቅ በግልጽ አሳይቷል። ምንም እንኳን ኢራን ፍሳሽ የለም ብትልም የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ስጋቱን ገልጿል። በኒውክሌር ተቋማት ላይ የሚሰነዘር ጥቃት የዓለም አቀፍ ሕግ ጥሰት ከመሆኑም ባለፈ በአካባቢው ሕዝብ ላይ የረዥም ጊዜ የጤናና የአካባቢ ጥፋት ሊያስከትል እንደሚችል አስጠንቅቋል። ጦርነቱ አሁን ካለበት ወታደራዊ ፍጥጫ አልፎ ወደ ኒውክሌር አደጋ የመቀየር እድሉ ሰፊ መሆኑን ባለሙያዎች እየገለጹ ይገኛሉ። የአሜሪካና የእስራኤል ጦርነት ወደ አራተኛ ሳምንቱ ሲቃረብ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ካምፖች ለመኖሪያነትና ለክዋኔ አስቸጋሪ የሆነ መጥተዋል። ይህንን ተከትሎ የወጡ መረጃዎች ደግሞ የጦርነቱን መልክ ቀይረውታል። የኢራን አብዮታዊ ዘብ ባወጣው መደበኛ መግለጫ በመካከለኛው ምስራቅ ለሚኖሩ የሲቪል ማህበረሰቦች ጥሪ አቅርበዋል። የአሜሪካና የእስራኤል አሸባሪ ኃይሎች የራሳቸውን ወታደራዊ ካምፖች መከላከል ስላቃታቸው በሲቪል መኖሪያዎችና በንጹሃን ጀርባ እየተሸሸጉ ነው ብሏል። በመሆኑም ንጹሃን ዜጎች ከአሜሪካ ወታደሮች መገኛ አካባቢዎች በአስቸኳይ እንዲርቁና አሜሪካውያን የሰው ጋሻ አድርገው እንዳይጠቀሙባቸው አስጠንቅቀዋል። እንደ ኒውዮርክ ታይምስ ዘገባ ከሆነ የኢራን ተከታታይ ሚሳኤል ጥቃቶች በርካታ የአሜሪካ የጦር ሰፈሮችን ለወታደራዊ ግዳጅ የማይመቹ አድርገዋቸዋል። በዚህም ምክንያት በሺዎች የሚቆጠሩ ወታደሮች ከካምፕ ወጥተው በተለያዩ ቦታዎች ተበትነዋል። ከነዚህም መካከል በቤይሩት አሮጌው አየር ማረፊያ አቅራቢያ የሚገኙ የሎጂስቲክስ ጣቢያ፣ በደማስቆ የሚገኙ ፎር ሲዝን እና ሸራተን ሆቴሎች፣ በጅቡቲ ዓለም አቀፍ አየር ማረፊያ የሚገኙ ጊዜያዊ መጠለያዎች ይገኙበታል። የኢራን የውጭ ጉዳይ ሚኒስቴር አባስ አራጊቺ በባህረ ሰላጤው ሀገራት የሚገኙ ሆቴሎች እነዚህን ወታደሮች እንዳያስተናግዱና የዜጎቻቸውን ደህንነት አደጋ ላይ እንዳይጥሉ በይፋ አሳስበዋል። የስትራቴጂክና ዓለም አቀፍ ጥናት ማዕከል ባደረገው ጥናት በጦርነቱ የመጀመሪያ ቀናት ብቻ አሜሪካ ከ800 ሚሊዮን ዶላር በላይ የሚገመት ወታደራዊ ንብረት ወድሞባታል። በተለይ በጆርዳን የሚገኘውና ሚሳኤሎችን ለመጥለፍ የሚያገለግለው የቲኤችኤዲ ራዳር መመታቱ ትልቅ ኪሳራ ሆኗል። አሜሪካ አሁን በጆርዳን ለሚገኙ ወታደሮቿ በአስቸኳይ ተንቀሳቃሽና ጠንካራ የመከላከያ ባንከሮች እንዲቀርቡላት ጥሪ አቅርባለች። ከአሜሪካ የጦር ሰፈሮች መካከል እጅግ ከፍተኛ ጥቃት የደረሰበት በኩዌት የሚገኘው አሊ አልሳሌም የተባለው ካምፕ ነው። እስካሁን ባለው መረጃ 50 ያህል የሚሳኤልና የድሮን ምቶች አርፈውባታል። በኤምሬትስ
የሚገኘው አልዳፍራና በኳታር የሚገኘው አልኡዴድ ካምፖችም ከፍተኛ ውድመት ደርሶባቸዋል። የኢራን ኮራምሻር 4 የተባለው ዘመናዊ ሚሳኤል የአሜሪካን የአየር መከላከያ ሰብሮ በመግባት ለጥቃቱ መሳካት ትልቅ ሚናን ተጫውቷል። ክቡራትና ክቡራን፣ ጦርነቱ አሁን ከመሬት ወደ ዲጂታልና ኢኮኖሚያዊ ዓለም ተሸጋግሯል። ትራምፕ ስማቸውን በዶላር ላይ ማተማቸው የአሜሪካን የበላይነት ያረጋግጣል ወይስ የኢራን ሀከሮች የኤፍቢአይ ዳይሬክተሩ ሚስጥር ማጋለጣቸው አሜሪካ በዲጂታል ጦርነት እየተሸነፈች መሆኗን ያሳያል? እስራኤል በኒውክሌር ተቋማት ላይ የጀመረችው ጥቃት መካከለኛው ምስራቅን ወደ አቶሚክ ጦርነት ይከታት ይሆን? የጀርመኑ ቻንስለርና ፕሬዝዳንት የሰጡት ጠንካራ ማስጠንቀቂያስ የአሜሪካን አካሄድ ይቀይረው ይሆን? እነዚህን አዳዲስ ክስተቶች በንቃት እየተከታተልን የምናቀርብላችሁ ይሆናል። እነዚህንና ሌሎች ወቅታዊና ሰበር መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናት ዘንጉ። ለአሁን አበቃን። በሌላ ሰበር መረጃ እስከምንመለስ ሰላም ቆዩን።